በጣም ብዙ ቦታ ተናግረዋል። ይኸውላችሁ ከዚህ በፊት ያስተማርኳችሁ አሁን ዛሬ ያስተማርኳችሁ ሁሉ እርሱት፣ ከዚህ በኋላ ማስተማራችሁ እርሱት። ይሄንን ቃል ብቻ እዩልኝ፣ ስሙልኝ በደንብ የምርን በደንብ ስሙኝ። ሁለት አይነት ህይወት የለም። ሁለት አይነት ህይወት የለም። በጣም ብዙዎቻችን የምንሸወደው ዓለማዊ ህይወትና መንፈሳዊ ህይወት የሚባል ህይወት ያለ ይመስላል። እየሰማችሁ ነው? ዓለማዊ ህይወትና መንፈሳዊ ህይወት ያለ ይመስለናል። እና አንዳንዶች ምንድነው የምንጠይቀው ነገር እንዴት ነው ዓለማዊ ህይወቴንና መንፈሳዊ ህይወቴን አቻችዬ የሚኖረው? ወይ ደግሞ እገሌ በጣም እድለኛ ነው ሁለቱንም ባላንስ አድርጎ ነው የሚኖረው። እንደዚህ የሚባል አስተምሮ የለም። ይኸውላችሁ የተፈጠርነው መንፈሳዊ ህይወት እንድንኖር። ያ ማለት ግን እንዴት ነው? አሁን ብዙዎቻችን የምትጠይቁት አንድ ጥያቄ ልንገራችሁ። እዚህ ዓለም ላይ ሆኖ እዚህ ከተማ ላይ ሆኖ እንዴት መንፈሳዊ ሰው ወይ ገዳም መግባት አለብን የሚባል ነገር የለም። በጣም ብዙ ሺህ ቅዱሳን አሉ። በጣም ብዙ ሺህ መንፈሳዊ የሆኑ ሰዎች አሉ። ይቻላል። እንደውም ጥሩ በረከት ያለው እዚሁ ከተማ ላይ እዚሁ ሆነው ሳይመንኑ መንፈሳዊ ህይወትን የሚኖሩ ሰዎች ናቸው። ምናኔ እኮ የሆነ ክርስትና ብቻ የሚኖርበት ምናምን ህይወት አይደለም። ወይ ደግሞ እንዴት ነው እንዴ ላስረዳችሁ። ብዙዎቻችን የምናስበው በቃ ሰው ሙሉ ለሙሉ ራሱን ለእግዚአብሔር ለመስጠት ከፈቀደ ራስን እኮ ለእግዚአብሔር አሳልፈ መስጠት ያለብህ አሁን ይህንን እየሰማ ነው። ስልክ እያለ በዚህ ዘመን በዚህ ዘመን ሶሻል ሚዲያ እያለ የሚፈቱን በጣም ብዙ ነገሮች እያሉ በዚህ ዘመን እግዚአብሔርን ለእግዚአብሔር ራሳችን አሳልፈን ሰጥተን ልንኖር ግዴታችን ነው። ግዴታ ገዳም መግባት የሚባል ነገር የለም። እመኑኝ፣ እውነት በጣም ሴጣን የተጫወተብን ነገር ይሄ ነው። ሁለት አይነት ህይወት እንዳለን እንድናስብ ያደርገናል። እና እነሱ እድለኞች ናቸው አይደለም። ሁለት አይነት ህይወት ያለው እግዚአብሔርን የእግዚአብሔር የቅድስና መንገድ ለመሄድ ሁለት አይነት መንገድ አለ። ወይ መንኩስና ወይ በትዳር ህይወት። አለቀ። እየሰማችሁኝ ነው? ሁለት አይነት ህይወት አለ ቤተክርስቲያን የምትፈቅደው። ሶስተኛ ህይወት ማንኖረው ማለት ነው። ወይ በትዳር መንገድ የሄደን የቅድስናን ህይወት መኖር፣ አለዚያ የምንኩስናን ህይወት መምረጥ። የምንኩስና ህይወት የሚመረጠው እኔ አላገባም በድንግልና በንጽህና ቆይቼ ክርስቶስን የነፍሴ ሙሽራ አድርጌ እኖራለሁ ብሎ የመረጠ ሰው ነው እንጂ መንፈሳዊ ህይወት ግዴታ ሁሉ ነገር ያለ ሰው አይደለም። አሁንም አጥብቄ የምነግራችሁ ድንግልናውን፣ ንጽህናውን፣ ቅድስናውን ጠብቆ ክርስቶስን የነፍሱ ሙሽራ አድርጎ ለዚህ ዓለም ሞቶ ለመኖር የወሰነ ሰው ነው እንጂ ዓለማዊ ህይወት የለኝም መንፈሳዊ ህይወት የሚኖረው በዚህ ነው ብሎ የወሰነ ሰው አይደለም። እኛ በትዳር ለመኖር የወሰኑ ሰዎች በትዳር ውስጥ መንፈሳዊ ህይወትን እኖራለሁ ገብቷቸዋል ብለን የወሰኑ እነዚህ ናቸው። ሁለት አይነት ህይወት ያለው ሌላ ህይወት የለም። እና የሥራ ህይወታችን በኋላ ላይ በደንብ አስረዳቸዋለሁ። እዚህ መንፈሳዊ ሰው ማለት መንፈሳዊነታችሁ ነው። መንፈሳዊ ሰው ነኝ አይደለም የሚለው እንደማረጋገጥ ከፈለጋችሁ መሆንም ከፈለጋችሁ እያንዳንዷን የህይወታችን ዲሲሽን እያንዳንዷን ድርጊታችን ነገሮች ሲፈጠሩ የምናይበትን መንገድ ከእግዚአብሔር ጋር ማገናኘት ነው። እኛስ እንደዚህ የሚያወራው ሰው ምንድነው የምታነካካል? ሁሉ ነገር ውስጥ እኮ እግዚአብሔር አይጨመርም እንላለን። ይጨመራል። የሆነ ኃጢአት ምናምን ልንሰራ መኝታ ቤታችን ውስጥ ስንገባ የማይከተለን እግዚአብሔር ያለ ይመስላችኋል? ክለብ ምናምን ስንሄድ በር ላይ ቆሞ የሚጠብቀን እግዚአብሔር ያለ ይመስላችኋል? እኔ እዚህ ውስጥ አልገባም እግዚአብሔር ኢንቮልቭ የማያደርግበት ምድር ውስጥ የማይገኝበት ቦታ ያለ ይመስላችኋል? የለም እኮ እግዚአብሔር የሌለበት ቦታ እኮ የለም። ማለት እኛን ተከትሎ የማይሄድበት ቦታ የለም እኮ። ረስተነው ነው እንጂ እኮ እኛ እኮ የክርስቶስ ቤተ መቅደስ ነን እኮ። በልጅነታችን ሁላችንም ስጋና ደሙ ተቀብለን አሁን በውስጣችን የክርስቶስ መቅደስ ነው። ሃይማኖታችን እስካልካድን የእግዚአብሔር አምላክነትን እና ኦርቶዶክስን ቤተክርስቲያናችን እስካልካድን ድረስ መንፈስ ቅዱስ በውስጣችን አለ። ቢያዝንብንም ይጎሳቆልብንም ለመቅደስ እዚህ መቅደስ ቤተክርስቲያን የልባችን መቅደስ መግባት ቢከብደውም ክርስቶስ ግን አብሮን አለ ሁሌ እና ኢንቮልቭ ማያደርግ ይመስለናል። እውነት አሁን ትንሽ የሆነ አላላችሁም አልበራላችሁ ማለት በቃ የለም ሌላ ህይወት አንድ ህይወት እንድንኖር ይበጣል። እና ስራ ውስጥ ምናምን ካላችሁ ስራ ውስጥ እኮ እግዚአብሔር ማገልገል ይቻላል። ትምህርትም እግዚአብሔር ማገልገል ይቻላል። የትኛውም አይነት ህይወት ውስጥ የትኛውም ቦታ ውስጥ ሂዱ እግዚአብሔርን እኮ በዛ ውስጥ ማገልገል ማግኘት ይቻላል። እግዚአብሔር ሁሉም ቦታ እኮ አለ፣ ሁሉም ቦታ። ምክንያቱም በልባችን መቅደስነት ተሸክመን ነው የምንኖረው። ቤተክርስቲያን ማለት ታውቃላችሁ ህንፃው ብቻ አይደለም ህብረቱም ነው። ህብረቱ ደግሞ እያንዳንዳችን የእግዚአብሔር ቤተክርስቲያን
ስለዚህ እግዚአብሔር ሁሉም ቦታ አለ ማለት ነው እና መንፈሳዊ ሰው ማለት እያንዳንዱን ነገር ከእግዚአብሔር ጋር የሚያገናኝ እግዚአብሔርን ኢንቮልቭ የሚያደርግ መንፈስ ቅዱስ ምን ይላል? እውነት ሊበላ ሲደርሱ እግዚአብሔር ሊጠጣስ እያንዳንዷን ነገር ለእግዚአብሔር ነው የሚያደርግ ሰው መንፈሳዊ ነው። አላርዝምባቸው ወደ ሶስተኛው ነጥቤ እንሂድ። ሶስተኛው መንፈሳዊነት የሚባለው ተጋድሎና ውጣ ውረድ ያለበት ህይወት ነው። መንፈሳዊ ህይወት በአንድ ጊዜ የሚጠናቀቅ ሳይሆን ብዙ ጥረት፣ ትዕግስትና ጽናትን የሚጠይቅ ጉዞ። መንፈሳዊ ጉዞ ውስጥ የተለያዩ ፈተናዎች፣ መሰናክሎች ያጋጥማሉ። እነዚህ ወደ ስጋዊነት፣ ምድራዊነት የሚስቡን ውስጣዊና ውጫዊ ፈተናዎች ናቸው። አሁን እኔ እንግዲህ እግዚአብሔር ዛሬ ለምን እንደሆነ አናውቅም አይደል? በዚህ በኩል እንድንማማር እያደረገን ያለው ምናልባት ቲክቶክ ላይ ቢሆን ኖሮ እናንተ አትኖሩ ይሆናል። አንተ ላትኖር ትችላለህ፣ አንቺ ላትኖር ትችላለሽ። እና ስፔሲፊካሊ እዚህ ውስጥ ስላሉት ሰዎች አታስቡ። ዳይሬክትሊ እግዚአብሔር እኔን አስቦ ሊያስተምረኝ ሊነግረኝ ያሰበ ነገር አለ ብላችሁ ስሙ። መንፈሳዊ ህይወት ድል የማድረግ ህይወት አይደለም። በጣም ብዙዎቻችን የተሰበር ነው። ብዙዎቻችን ሞከረን የተው ነው። ዛሬ ወደ መንፈሳዊ ህይወት የማንመጣው የሆነ ቀን ሞከረን ነው ስለወደቅን ነው። ሰላም ብቻ ስለመሰለን፣ የጽድቅ ህይወት ብቻ ስለመሰለን፣ መውደቅ መሰናከል የሌለው ስለመሰለን። እመኑ ይመናል። በተለይ አሁን እዚህ ውስጥ መንፈሳዊ ህይወት ውስጥ በደንብ የሌላችሁ ሰዎች አሁን እኛ ስታዩን በጣም በቃ የጽድቅ ህይወት ሁሉን ነገር በፍቅርን የምንመለከት ምናምን ሰዎች ነው ይመስላችሁ? እውነቴን ነው የምላችሁ። በተለይ ቤተክርስቲያን ውስጥ እንዳለ ሰው፣ በተለይ መንፈሳዊ ህይወትን ለመኖር እንደሚጥር ሰው በመጥፎ ኃጢአት የሚወድቅ ሰው የለም። በመጥፎ ኃጢአት እና እግዚአብሔርን ብዬ ያልነበሩ የመጣሁት ምናምን አንዳንዴ በጣም ያማራል። በቃ ዓለማዊ ህይወት ላይ ያሉ ሰዎች የማይፈተኑበትን ኃጢአተኛ እንፈተናለን። ለምን እግዚአብሔርን በፈለግኩት ማለት መተው ነበረብኝ፣ እንዲህ ማሰብ አልነበረብኝም ብለን ራሳችን እስክንጠራጠር ድረስ እና ያውቁታል። እዚህ ውስጥ ያሉ ሰዎች ያውቁታል። በጸሎት ለመትጋት የሚጥሩ ሰዎች፣ ለመጾም የሚሞክሩ፣ ለማስቀጠል ከምንም በላይ የንስሐና የስጋው ደግሞ ህይወት ለመኖር የሚጥሩ ሰዎች በምን አይነት ፈተና ውስጥ እንደምናልፍ ያውቁታል። መንፈሳዊ ህይወት ቀላል አይደለም። ሁልጊዜ ተጋድሎ ነው። የቅድሙን መሰላል አያችሁት አይደል? ሁሌም ቢሆን ሊበላን የሚያጓራ ሊጥለን የሚያጓራ አንበሳ አለ፣ ሰይጣን አለ ዙሪያችን። ይቀናብናል፣ ፍላጎታችን ያስቀናዋል፣ አይወድም። እዚህ በእያንዳንዱ አጋጣሚ በእያንዳንዱ እርምጃችን ውስጥ መሰናክል የከተተኛን መጣል ይፈልጋል። በጣም ተስፋ የሚቆርጠው እኮ መንፈሳዊ ሰው፣ በጣም የሚወድቀው መንፈሳዊ ሰው፣ ኤክስፔክት የማያደርገው እግዚአብሔርን በዚህ ልክ አሳዝናለሁ ብሎ የማያስበው ኃጢአት ውስጥ የሚገባው እንደዚህ አይነት ሰው ግን ተስፋ አለው መንፈሳዊ ሰው እና ተጋድሎ ነው መንፈሳዊ ህይወት። ምዕመናን እባካችሁ አንዴ ገብታችሁ ስለወደቃችሁ ተሰብራችሁ እንዳትቀሩ። ሁሌም ትግል ነው ክርስትና፣ ሁሌም መታገል ነው። የምናሸንፈው ጌታችን መድኃኒታችን ኢየሱስ ክርስቶስ ሲመጣና ሲመጣ ብቻ። እሱ ካልመጣ ምንም ተስፋ የለንም። እውነቴን ነው የምላችሁ። እሱ እጁን ካልሰደደልን በስተቀር ምንም ተስፋ የለንም። ሁሌ ትግል ነው። ዛሬ ተነሳው ማለት ነገ አልወድቅም ማለት አይደለም። ዛሬ ንስሐ ገባው ማለት፣ ዛሬ ስጋው ደሙን ተቀበልኩ ማለት ነገ አልወድቅም ማለት አይደለም እና እንዳትሰበሩ። እውነቴን ነው። ይሄንን ተረዱ። ክርስትና ትግል ነው። ቅዱስ ጳውሎስ እኮ በደም እስኪወጣኝ ድረስ ግን ያለው ኃጢአትን እስከ ደም ድረስ እንኳን አልታገልናትም ያለው። ቅዱሳን እኮ ተደብድበዋል። ታውቃላችሁ አባ እንጦስ ብሎ ፈትኗቸው በዝሙት ሊጥላቸው ብዙ ነገር ተመስሎ። እውነቴን ነው ብላችሁ እንግዲህ ሴት አይቶ አያውቅም ቅዱስ እንጦስ አባታችን። ተመስሎ ሴትን መስሎ ሲመጣበት ዝሙት ቢፈጽም ሰው እየሳለ በምናብ እኮ ሲፈትነው ምን ያላረገው ነገር አለ? አሰቃይቶታል። መጨረሻ ላይ አቃተው። ሲያቅተውም እንዳደረግ ታውቃላችሁ? ጠብቆ በዱላ ደበደበው። ሴጣን እኮ በዱላ ደም በደም አድርጎ ሰባብሮ እንዳይጸልይ፣ እንዳይነሳ፣ እንዳያለቅስ፣ እግዚአብሔር እንዳያስብ አድርጎ በሞትና በህይወት መካከል አድርጎ ጥሎት ሄደ። ሰይጣን አቅቶት እኮ ነው። እና ትግሉ እስከዛ ነው። እኛ በጣም ገና ነን። እመኑኝ፣ በጣም ገና ነን። እኛ እኮ ሰይጣን እኮ እኛን እኮ እየፈተነን አይደለም። ሰይጣን ላይ እኮ አቴንሽን ያገኘን ሰዎች አይደለም። አቴንሽን ያለን ሰዎች አለን ለሰይጣን እንኳን። ድምጼ እየተሰማችሁ ነው? እንደዚህ ሆን እያወራሁ ይሰማሉ? ድምጼ እባካችሁ። ድንገት ስሜታዊ ቀጠልኩኝ።
የሰማችሁ የሆነ ይሆን አላውቅም። እና በሰይጣን እንኳን ለመፈተን የደረስን ሰዎች አይደለም። የራሳችን ምኞት፣ የራሳችን አምሮት፣ ገና የራሳችን ጾር ያለብን ሰዎች ነን። እሱን ድል አልነሳንም። ገና ከራሳችን ጋር የምንጣላ ራሳችን ያላሸነፍን ሰዎች ነን። ገና እኮ ሰይጣን ሲፈትነን ይመጣል። እኛ ራሳችንን ገዝተነው እኮ የማይገዛ ሰይጣን ይመጣብናል። እውነቴን ነው የምላችሁ። ልሄድ ከክርስቶስ ጋር ልኖር እናፍቃለሁ ያለው እኮ ጳውሎስ እኮ ምን ይመስላችኋል? ሞቱን እኮ ነው። ምክንያቱም ወደ ክርስቶስ ለመሄድ ሞት ነው የሚያስፈልገው። ሰላም ለመሆን እሱን በአይን ለማየት ነፍሳችን የወደደችውን ያንን ሙሽራችንን ክርስቶስ እስክናይ ድረስ አናርፍም። እሱን እስክናገኝ ድረስ እኮ ልባችን አያርፍም። ሁሌ ትግል ነው። ግን መንፈሳዊ ሰው ሁሌ ቢታገልም እግዚአብሔር አንድ ቀን ታግሎ ወድቆ መነሳቱን መጨረሻ ያደርግለታል፣ ይቆጥርለታል። እና ተስፋ እንዳትቆርጡ ባካችሁ። መንፈሳዊ ህይወት በጣም ከባድ ነው። ሁሌም እየጨመረ ነው የሚመጣው። እኔ አላባብላችሁም። ማርያምን እዚህ በቃ መንፈሳዊ ህይወት ጀምሩ ምናምን በቃ ሰላም ምናምን ብዬ አላባብላችሁ። በጣም ከባድ ነው፣ ግን ወርዝ ያደርጋል። ያን መታገል፣ ያን ደም፣ ያን ትግል፣ ያን እንባ፣ ያን ተስፋ መቁረጥ እውነቴን ነው የምላችሁ ወርዝ ያደርጋል። እኔ ፐርሰናሊ ልንገራችሁ፣ አንዳንዴ እውነት በቃ ያምራል። ለምን በቃ ዓለማዊ ሰዎችን ምናምን ስታዩ እውነት ምንም ደንታ የላቸውም። ኃጢአት ሰሩ አልሰሩ ምናምን በቃ ከመሰማት አልፈዋል። እነሱ ኖርማል ነው ዘፈን ምናምን ሰምተን ምናምን ከዛ ኖርማል ነው። አንዳንዴ እንደዛ መሆን ያምራል። ምክንያቱም ስሜቱ ከባድ ስለሆነ፣ ጸጸት ከባድ ስለሆነ፣ እግዚአብሔርን ማሳዘን እመኑኝ፣ እግዚአብሔርን ማሳዘን በጣም በጣም የሚከብድ ነገር ስለሆነ በጣም የሚከብድ ነገር ስለሆነ እና ባላቅህ በቃ መንፈሳዊ ህይወት የሚባል ነገር እንዳለ ባላቅም እስከዚህ ድረስ ልንማረር እንችላለን። ጌታ ይኸው አታየኝም እስክንል ድረስ አንተም ባልኩኝ እንዲህ መሆን አለብኝ ብለን እስከዛ ድረስ ተጋድሎ ትልቅ ተጋድሎ በጣም ጥልቅ ነው እና ተስፋ እንዳትቆርጡ። መጨረሻችንን እግዚአብሔር ያውቃል። የሁላችሁ ሁሌ የምናገረው ነገር አለ አይደል? ይሄ እግዚአብሔር ያለበት ሰላም ማጣት ይሻላል እግዚአብሔር ከሌለበት ሰላም። ስናያቸው በሀብት ከዛ በሰላም በጣም በፍቅርና በጣም በደስታ እየኖሩ ሊሆን ይችላሉ ኃጢአተኞች። ብዙ ጊዜ ቅዱሳን እኮ እንደዛ ብሎ ዳዊት እኮ ብሏል። ግን ኃጢአተኞች እንደ ቅጠል ሲረግፉ አየሁ ያለው። እመኑኝ ከእሱ ጋር ያለ መሰቃየት ይሻላል። ከእሱ ጋር ያለ መፈተን፣ ተስፋ የሚያስቆርጥ መንገድ ጨለማ ይሻላል። ብቻ እግዚአብሔር ለመፈለግ የምንሄድበት እና እንዳልኳችሁ እኔ ቃል አልገባላችሁ መንፈሳዊነት በጣም በቃ የሚደንቅ ገነት የሆነ ህይወት ነው አላችሁ። ምናልባት ከሞትን በኋላ አዎ ነው እና ይገባዋል። ይህ ክርስቶስ ይሄ ይገባዋል። ብዙ ልንወልለት የሚገባው ክርስቶስ ነው። እግዚአብሔር ለእኛ ብዙ እንደወደልን እኛ ብዙ ልንወልለት ይገባል። እውነት እሱን ለመውደድ እሱን ለማስደሰት የምንሄድበት ርቀት ነው። ይረዳልናል። መታመማችንን ማልቀሳችንን ያይልናል። እግዚአብሔር እመኑኝ ያይልናል። በቃ እያመመን እንዴ ይታክታል እኳ እንዴ ለምን ብዬ እኔ ለምን ምንድን ነው የሁሉ ጣጣ ውስጥ ምናምን ብለን ተስፋ መቁረጥ እየቻለን ስላልተው ነው እግዚአብሔር አይተወንም። እመኑኝ እውነት ህይወታችን እንደዚህ መሮ እንዲህ ኃጢአተኛ ሆነን ተስፋ አጥተን አንቀርም። እግዚአብሔርን ሁሌ እንደበደል ነው ከቤቱ እንደጠፋን ሆነን አንቀርም። ቤት ውስጥ ሆነንም እንደጠፋን አንቀርም። እንደኛ ደግሞ እና ተስፋ ያለበት ግን ተጋድሎ የማይቆምበት ኑሮ ነው። ፈተናዎች በውስጥ አለ። ኢንተርናል የሆነ ፈተና አለ። እውነት ኃጢአት ሲፈትናችሁ ከዛ እሱን አለፍኩ ብላችሁ እስከ ደግሞ ስትቀበሉ ንስሐ ስትገቡ ደግሞ ጥሩ ስትሆኑ ኤክስተርናል ፈተና ይመጣል። ትታመማላችሁ፣ የሆነ ገንዘባችሁን ታጣላችሁ፣ ቤተሰብ ይታመማል። ደግሞ ኤክስተርናል ይሆናል፣ ከውጭ ይሆናል። ውስጣችሁ ከእግዚአብሔር ጋር ንጹህ ናችሁ፣ እሱ ኮንፊደንት አለ፣ ግን ደግሞ በዛ ትፈተናላችሁ። አንዳንዴ ደግሞ በውስጥም በውጭም አለ እና ከባድ ነው። ምናልባት ይህን መራር እውነት ስለነገርኳችሁ ልታዝኑ ትችላላችሁ፣ ላትመኙ ትችላላችሁ። ግን ይገባዋል። ይህ ህይወት እውነት ይገባዋል፣ የምር ይገባዋል። እንዲህ መሆን የሚገባው ህይወት ነው። መንፈሳዊ ህይወት ደስ የሚል ስቃይ ያለው ህይወት ነው። መጀመሪያ ምሳሌያችን የእስራኤል የበረሃ ጉዞ ትዝ የሚላችሁ ከሆነ እስራኤላውያን እንግዲህ ከ40 ዓመታት በላይ በበረሃ ውስጥ የተጓዙት ለመንፈሳዊ ጉዞ ጥሩ ምሳሌ ነው። 40 ዓመት በላይ የተስፋይቱ ምድር ለመውረስ አይደል ብዙ ፈተናዎች እንዳለፉ ሁሉ ሰማያዊውን የእግዚአብሔር መንግስት ለመውረስም ታጋይነትና ትዕግስት ያስፈልጋል። ሰው የማይደርስበት ለ40 ዓመት ትጓዛላችሁ። እንደዛ ነው። ረጅም ዓመት ትግል ይኖሯል። መንፈሳዊ ጦርነት፣ መንፈሳዊ ህይወት ከራስና ከኃጢአት ጋር የሚደረግ ትግል ነው። አንድ ወታደር በጦርነት ሊቆስል እንደሚችል ሁሉ
መንፈሳዊ ሰውም በኃጢአት ሊወድቅ ይችላል። ነገር ግን ወታደር የሚነቀፈው ከጦር ሜዳ ሲያፈገፍግ ወይም ሲማረክ እንጂ በመቁሰሉ አይደለም አይደል? በተመሳሳይም እንዲሁ በመንፈሳዊ ሰውም የሚነቀፈው በፈተና ሲሸነፍ እንጂ በቁስሉ ላይም በመውደቁ አይደለም። ከወደቀ በኋላ በነሳ ተመልሶ ትግሉን ይቀጥላል እና እግዚአብሔር ለምን ወደቃችሁ አይላችሁ። ልክ አንድ ወታደር ለምን ቆሰልክ አይባልም። አሁን የቆሰለ ወታደር በዊልቸር የሚሄድ ያነከሰ እጅ የሌለው እግር የሌለው ስናይ አንኮራም። ለሀገራችን ብለው እንዲሆኑ ብለን ያፈገፈገ የተማረከ ግን አያኮራ ነው። መጉደል መቅሰል መንፈሳዊ ሕይወት ላይ ያለ ነገር እና አይዞ ልጄ ነው የሚለን እንባውን እያቀረረ እግዚአብሔር ስብራታችን የተሰበረውን ሰውነታችን ሰብስቦ የሚጠግልልን እሱ እና ተስፋ መቁረጥ አያስፈልግም። የተስፋይቱን ምድር እንወርሳለን አንድ ቀን። እሱን ተስፋ እያደረግን ሁሌም በመውደቅና በመነሳት የሚኖር ህይወት ነው። በጣም ቁርጠኛ የሆነ ውሳኔ የሚፈልግ ቃል ለመንፈሳዊ ህይወት ቁርጠኛ ልብ ያስፈልጋል። በጣም እንደውም ጌታችን ኢየሱስ ክርስቶስ እኔን መከተል የሚወድ ቢኖር ራሱን ይካድ መስቀሉን ተሸክሞ ይከተለኝ ማለቱ ይህን ቁርጠኝነት የሚያሳዩ በቃ ራስን መካድ ያስፈልጋል። ሶስተኛው ተጋድሎና ውጣ ውረድ ይሄ መንፈሳዊነት። አራተኛው መንፈሳዊነት በጊዜና በቦታ የማይገደብ ነው። ቅድም ነግራችኋለሁ እኮ በቃ እና አንዳንድ ሰዎች መንፈሳዊነት ለቀደሙት ዘመናት የተተወ ነገር እንደሆነ አድርገው ያስባሉ አይደል? ግን በየትኛውም ዘመንና በየትኛውም ቦታ ክፉ ሁኔታዎችና ፈተናዎች ነበሩ። ታላላቅ ቅዱሳን ግን በእነዚህ ሁሉ ፈተናዎች ሳይቀር መንፈሳዊ ህይወትን ጠብቀዋል እና የሆነ የድሮ ነገር አይደለም። ዘመን ያለፈበት ነገር አይደለም። መንፈሳዊ ህይወት ይቻላል። እውነት ቲክቶክ ተጠቃሚ የሆነ መንፈሳዊ ሰው መሆን ይችላል። ሶሻል ሚዲያ አሁን በዚህ ዘመን በቃ መንፈሳዊ ሰው መሆን ይቻላል። አጭር ጥያቄ፣ አጭር መልስ ይሄ ነው። ይቻላል። ይሄ በቃ ምንም ማንደራደርበት መልሳችን ነው። በኑሮ ሁኔታ የማይወሰን ነው። አምስተኛው መንፈሳዊነት በኑሮ ሁኔታ ውስጥ የማይወሰን ነው። መንፈሳዊነት ድሃ ስለሆን፣ ሀብታም ስለሆን፣ ንጉስ ስለሆን፣ ተራ ሰው ስለሆን በምንም አይነት ሁኔታ ውስጥ መኖር እንችላለን። ለዚህ ማስረጃ የሚሆኑ ሰዎችን ላሳያችሁ። ሰብአ ሰገልና እረኞቹ በልደቱ በረከት ከተሳተፉት መካከል ነገስታት የነበሩት ሰብአ ሰገል ናቸው። የመጨረሻው ዝቅተኛ ማህበራዊ ደረጃ ላይ ማህበረሰባዊ ደረጃ ላይ ያሉት ደግሞ እረኞች ናቸው። ሁለቱም ጎብኝተውታል። ለሁለቱም ተገልጦላቸው ንጉስ ስለሆንም እረኛ ስለሆንም የሚነቀርም እግዚአብሔር የለም። ኢትዮጵያዊ ጃንደረባ ትዝ የሚላችሁ ከሆነ ክርስትና ወደ ኢትዮጵያ ያስገባው እሱም ሰረገላው ላይ ቁጭ ብሎ መጽሐፍ ቅዱስ ያነብ ነበር። ለእሱ የተገለጠለት እግዚአብሔር ሀብታሞችን ኢግኖር የሚያደርግ የሚጠላ ምናምን ይመስላል፣ ግን አይደለም። ባለስልጣናትን እግዚአብሔር ይወዳል እና በኑሮ ሁኔታ ድሃና ሀብታም ስለሆነ የተከበረን ያልተከበረን ስለሆነ የሚወሰን እግዚአብሔር ጋር የሚቀያየር ነገር አይኖረውም። መንፈሳዊነት እነዚህን አምስቱን ነገሮች ይይዛል እና በደንብ ተጋድሎና ውጣ ውረድ የሚለውን ያወራችሁ ላይ በደንብ ትኩረት አድርጉበት። ስሜትና አይምሮን አብሮ የሚይዝ መሆኑን ከእግዚአብሔር ጋር መሆኑን እንደሆነ እንድታውቁ እላለሁ። ጥያቄ ካላችሁ ልቀበል እና እዚሁ መንፈሳዊ ህይወት ላይ እባካችሁ ሌላ ነገር እንዳትሉኝ ስለ እግዚአብሔር ብላችሁ። ስለዚህ እጅ ያወጣ ሰው አንድ ሁለት ሰው ብቻ አስተናግድና ጨርሳለሁ። ጥያቄ ካላችሁ እጅ ቃልና የሆነ ከረሚል መቀጠል ትችላላችሁ። ፈቅጄላችኋለሁ ቃል እና እሺ ስማችሁ በደንብ አይነበብም፣ ግን እጅ ያወጣችሁ ሰዎች ለጥያቄ እንደሆነ ተስፋ አደርጋለሁ። ፈቅጄላችኋለሁ። ለእናንተ ሰው አንሚዩት አድርጋችሁ ማውራት ትችላላችሁ ጥያቄ ካላችሁ እና እባካችሁ ጥያቄው መንፈሳዊ ህይወትና ዛሬ ስለተማርነው ትምህርት ብቻ ካልሆነ ላልመልስ እችላለሁ። ይቅርታ። እሺ የፈቀድኩላችሁ ሰዎች ቀድማችሁ አውሩ። በጣም ብዙ ሰው ነው ያወጡ። ሰላም ነው። ሰላም፣ እንዴት ነው? ጥያቄ የነበረው መንፈሳዊ ህይወትን እንዴት ማድረግ እንችላለን? ከዓለማዊ ወይም ዓለማዊ የሆኑ ሰዎች
መካከል ብንሆን መንፈሳዊነታችን እንዴት እናጠናክር እንችላለን የሚለው ነበር። በደንብ አልተሰማኝም ወንድሜ። መንፈሳዊነታችንን በዓለማዊ በሆኑ ሰዎች መካከል እንዴት አድርገን ልናጠናክር እንችላለን ነው ማለት። በዓለማዊ ሰዎች ብንከበብ እንዴት አድርገን መንፈሳዊ ህይወታችንን መቀጠል እንችላለን? እሺ በጣም ጥሩ ጥሩ ጥያቄ ነው። ቅድም እንዳልኳችሁ ሁለት አይነት ህይወት የለም። ስለዚህ ሙሉ መንፈሳዊ ሰዎች ነን፣ እኛ መንፈሳዊ ሰዎች ነን፣ አለቀ። እና ቢቻል ብርሃናችሁ ሁሉ በሰዎች ፊቶች ሁሉ ይብራ ተብለናል አይደል? እና ብርሃን መሆን ነው፣ ምንም የተለየ ነገር የለም። በጣም ብዙዎቻችን ችግር ልንገራችሁ፣ ከዛሬ ጀምሮ ራሳችሁ እዚሁ የምትሰሙት ሰዎች ቃል ገብታችሁ የምታስተካክሉት ነገር ሆቴል ላይ፣ ቢሮ፣ ሰምቲንግ ቦታ ላይ ማማተብ፣ ባርኮ መብላት፣ ከበሉ በኋላ ስብሐት ማለት ደስ አይለንም። በቃ በጣም ነው የምናፍረው። እና ያለምንም እፍረት ያለምንም ነገር ሰዎች ፊት ማድረግ አለብን። ይሄ ግብዝነት ምናምን አሁን ጸሎት ሊሆን ይችላል። ጸሎት አለብኝ ዛሬ ጸሎት አደርጋለሁ፣ ጠዋት ጸሎት ላይ ነበርኩ ማለት ያስፈልጋል። እና እነሱ የሆነ ኮንፈርት እንዲሰማቸው ወይ ደግሞ እንዳይሳቀቁ አሊያ ደግሞ እኛ እንደሆነ በጣም መንፈሳዊ ሰው እንዳንታይ ብለን መደበቅ ያለብን ነገር የለም። እና ብርሃናችን በሰው ሁሉ ፊቶች ማብራት ያስፈልጋል። በሰው ሁሉ ፊት ማብራት ያስፈልጋል። እና እግዚአብሔርን ስም ነው የምናስጠራው፣ አባታችን ነው የምናኮረው። በዚህ በዓለማዊ ሰዎች ተከበብን ማለት እንደውም የባሰ ሰዎችን መንፈሳዊ ሰው የሚያደርገው ነገር የሆነውን ሰዎች እንዲሆኑ ማድረግ ነው፣ ወደ እግዚአብሔር መሳብ ነው። እና መንፈሳዊ ድርጊቶችን ከማድረግ መቆጠብ የለብንም፣ ማፈር የለብንም። ከጥቃቅን ነገር ጀምሩ። ከነገ ጀምራችሁ ውጭ የምትበሉ ሰዎች አማትባችሁ መብላት፣ አቡነ ዘበሰማያት ሰዎች ፊት ማለት፣ አሕዛብ አብራችሁ የምትበሉ ከሆነ ማለት ያላሉ ሰዎች ጓደኞቹ ከነገ ጀምሮ ሳይጸልዩ በስመ አብ ብቻ ብለው የሚበሉ ሰዎች እስቲ ዛሬ ጸሎት እናድርግ ማለት፣ የማያደርጉ ከሆነ እነሱ እየበሉ እናንተ መጸለይ ያላችሁ መቀጠል። ጠዋት የምትደውሉ የምትደዋወሉ ሰዎች ኦር ሰምቲንግ በቃ የጠዋት እስኬጁላችሁ ጸሎት ነው። ጸሎት አለብኝ በጣም ይቅርታ ማለት ቤተክርስቲያን ሄዳለሁ፣ እንደዚህ አይነት እጾም አለው። በጣም ብዙ ነገሮች አሉ እና እንደዚህ በማድረግ መንፈሳዊነታችን ማስፋት አለብን ብዬ አስባለሁ። ተመልሶላል ወንድሜ? እሺ ሌሎቻችሁ ተፈቀደልኝ መውራት ትችላላችሁ። ቃል ይሰማል? አዎ ይሰማል። እግዚአብሔር ያክብርልኝ። Thank you for I don't know ከዚህ ታይትል ጋር የሚገናኝ መሰለኝ፣ ግን መንፈሳዊነት ሲባል እና በብርሃን መመላለስን ስናስብ ያለ ኃጢአት መኖር ይቻላል? ኃጢአት ሳይሰሩ መኖር ይቻላል ወይ ደግሞ does it imply መንፈሳዊነት? እሺ ጨረሽ? አዎ ጥሩ ጥያቄ ነው። ኃጢአት ሳይሰሩ መኖር ይቻላል ወይ? እንደየሰውየው ይወስናል። ብዙ ቅዱሳን ፍጹም የሆነ ሰው የለም እዚህ ምድር ላይ ኃጢአት ሳይሰራ የኖሩ ሰዎች ሁለት ናቸው። አንደኛው ፍጹም ሰው ፍጹም አምላክ የሆነ ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ሁለተኛው ደግሞ እናቱ ክብር ይግባት እናታችን እመቤታችን ቅድስት ድንግል ማርያም ከኃጢአት ንጹህ ሆነው የኖሩ ሰዎች። ኃጢአት ሳይሰራ የኖረ ሰው የለም። ግን ከሆነ ጊዜ በኋላ መንፈሳዊ ሕይወት ላይ ኃጢአት ሳይሰራ የኖረ ሰው አለ። ወይም ደግሞ ከውድቀቱ በኋላ ተነስቶ ቀርቶ የኖረ ብዙ ቅዱሳን አሉ። ግን ሳይሰሩ መኖር አይቻልም። ፍጹም ሰው ማንም መሆን አይችልም። ያ ኤክስፔክቴሽን ራሱ በጣም የተሳሳተ ነው። ቅድም እንዳልኳችሁ መንፈሳዊነት ሁልጊዜም ተጋድሏለሁ። ቅድም ያሳያችሁ ላይ ከመሰላሉ መውደቅ አለ፣ ወድቆ መቅረት የለም፣ ድጋሚ መነሳት አለ። ማንም ሳይወድቅ የውድቀት ታሪክ ሳይኖረው ጻድቅ የሆነ ጻድቅ የለም፣ ቅዱስ የሆነ የለም። አባ ጊዮርጊስ ዘጋስጫ ለዛ ነው እኮ የኃጢአተኝነት ታሪክ የሌለው ጻድቅ የነገ ተስፋ የሌለው ኃጢአተኛ የለም ያሉት። እንዳልሽው እንዳንቺ አጠያቂ ኢንቴንሽን ከሆነ ኃጢአት ሳይሰሩ መኖር አይቻልም። ኃጢአት ግዴታ አይደለም እኮ ወር ደግሞ ያው ይሄንን ነገር አክሰፕት አድርገን ኦኬ በቃ ስለማይቻል ያው ኃጢአት መውደቅ አይቀርም ምናምን እንድትሉ አይደለም፣ ወይም እንድትይ አይደለም።
እስከ መጨረሻው እስከ ደም ጠብታ ድረስ ቅድም እንዳልኳቸው እስከ ደም ድረስ ኃጢአትን እንዋጋታለን። ግን መውደቅ ያለ ነው። እዚህ ወደቅም ብለን ደግሞ አንቀርም። መነሳት የመንፈሳዊ ተጋድሎ አንዱ ሂደት ስለሆነ እንነሳለን። እና መንፈሳዊትን መንፈሳዊ የሚያደርገው ቅድም እንዳልኳችሁ ከሁለተኛው መስፈርት ተጋድሎ አለው፣ መውደቅ መነሳት አለው ነው። ምንም ብንል ኃጢአተኞች አይደለም ብንል ራሳችንን እንዋሻለን ብሏል ቅዱስ ዮሐንስ በመልእክቱ። ስለዚህ ሰው ኃጢአት ባይሰራ እንኳን ኃጢአተኛ አይደለውም ማለት አይችልም። ገብቷችኋል? ምክንያቱም በእግዚአብሔር ቸርነት ነው ያንን ያደረገው፣ እሱ ስለበረታ አይደለም። እና ትልቁ የትዕቢት ምንጭ ነው ሊሆን የሚችለው ሰው ኃጢአት ሳይሰራ እንኳን ቢኖር ራሱ ድንገት እንኳን ቢኖር የለም እንጂ ቢኖር ራሱ ኃጢአት የለብኝም ማለት አይችልም። ኦር ደግሞ ኃጢአት እንደሌለበት ኖቲስ ያደረገ ቀን አንድ ሌላ ኃጢአት ሰርቷል ማለት ነው። መንፈሳዊነት የተጋድሎ ህይወት ነው፣ የመውደቅ የመነሳት ህይወት ነው። ፍጹም ሆኖ ለመኖር ማሰብ የመንፈሳዊነትን ፍጹምና ነው ብሎ ኤክስፔክት ማድረግ ግን የተሳሳተ አመለካከት። ምናልባት ከመለስኩት አላውቅም። እሺ በጣም ብሶ ነው የወጣው፣ ግን ትንሽ ሰው ከላይ ያሉትን ብቻ ከግቢ ቤት ፈቅጄልሽ ነበር ምናልባት ከሆነች። እሺ ሀና ፈቅጄልሻለሁ። እሺ ቶሎ ካልወራችሁ ከላይ የሚመጡልኝን ልፍቀድና አሁን አንድ ጸጉን ፈቅጄልታለሁ። ቃልአብ የቀደማችሁ አውሩና እንቀጥል። 9 ደቂቃ አለን። 5 ሰዓት ሲሆን እናበቃለን። የተፈቀደላችሁ ለማውራት ሞክሩ። ጸጉ የእጅ ምልክቱን ስትነቁ እኔ ጋር ይወጣል። እሺ ጥያቄ መጠየቅ የማትፈልጉ ሰዎች አጥፉት። እሱን በጣም ብሶ ስለመጣልኝ ማለት ነው። እሺ አሁን ሳይሰማ ይሰማል። እዩ እኔ እግዚአብሔር በሚያውቀው ሁሌ ነው የምከታተልህ፣ ሁሌ ነው የምሰማ። እግዚአብሔር እንደው አንተንም እውነት አይውሰድብን። ዛሬ አንተ ስታለቅስ ራሱ ስሜታዊ ሆኜ እኔም በጣም አለቀስኩኝ። እውነት ነው፣ በጣም ብዙ ትግል አለው፣ በጣም ብዙ ነገር አለው። እኔ እንጃ። እኔ አሁን እናንተ እንደዚህ ንስሐ ገብታችሁ ቅዱስ ቁርባኑን ወስዳችሁ ወደ መንፈሳዊ ህይወት እዚህ ቤት ውስጥ ያላችሁ ሁላችሁ ወደዛ አይነት ነገር ነው እየሄዳችሁ ያሉት እና እኔ በጣም ነው ለዛ ህይወት ራሱ ነው የበቃው የተዘጋጀው አይደለሁኝ እዩ። እና ወደ መንፈሳዊ ህይወት እንዴት ነው እዩ በቃ አስበዋለሁ፣ ግን ዛሬ ነው አስበው ነገ ጠዋት የሚሆነው ነገር እንዴት ነው ይሄ የልማድ ኃጢአቱ፣ ጫት መቃሙ፣ ከዛ በቃ ሺሻብ ነው፣ ከዛ ደግሞ ቁጭ ብሎ ቁማር መጫወት ነው፣ ከዛ መጠጥ ስጠጣ ነው በቃ ራሴን ማገኘው መጠጥ እየጠጣሁ። ስራ አለኝ፣ ስራ እሰራለሁ፣ ጤናዬ ሙሉ ነው። በጤናም ትፈተናላችሁ ብለሃል። ጤናዬ ግን ሙሉ ነው፣ ምንም ጎሎብኝ አይደለም። እዩ ግን እንዴት እንደማለቅስ ግን በቃ ይሄ የልማድ እንትኔን በቃ መተው አልቻልኩም እና ወደዛ መንፈሳዊ እንደው ወደምትለው ነገር እንደው አንድ ቀን እንኳን ንስሐ ገብቼ እንደው የሚጠብቀኝ ብዙ ነገር አለ። እንደው ከሚወደኝ አባቴ እንኳን ባልለየውና እንደው ወደ እሱ እንኳን ለመቅረብ በጣም ነው የማስበው። ግን እንደው ኪዳነ ምሕረት እንደው እኔ ጸሎት አድርጉልኝ። እኔ እዩ በጣም 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 የማከብርህ ወንድሜ ነህ። እንደው አንተም እንደው በልብህ አስበኝ፣ ለሁላችንም ታስባለህ። አቃይ ነው ወንድሜ፣ እኔንም አስበኝ ለማለት ነው። በምን መልኩ እንዴት ይሁን እግዚአብሔር እንደው ያግዘኝና ይሄ ነው የኔ ሐሳብ። እሺ ወንድም እግዚአብሔር ያክብርልኝ። እኔንም ስሜት ያደረገኝ እግዚአብሔር ነው የሚያውቀው መንገዱን። እኔ ሁላችሁም እዚህ ውስጥ ያላችሁ ሰዎች አይኑ ቀላል እንዳልሆነ እውነት ማንም ሰው ቀሎት አልገባም እዚህ ውስጥ ማንም ሰው ነው የምላችሁ። የሆነ ሰው ድንገት ከእንቅልፉ ሲነሳ መንፈሳዊ ሰው አልሆነም። የሆነ ሰው ድንገት ሲነሳ ንስሐ አልገባም። በጣም ከብዙ ትግል በኋላ ነው። ግን የልብ ፍላጎት የመሰለ ነገር የለም። እኔ አሁንም ማልቀስ አልፈልግም፣ ግን
የልብ ፍላጎት የመሰለ ነገር የለም። ነፍስ የወደደችውን አያችሁት ስናነብ ትዝ የሚላችሁ ከሆነ በቃ አንዴ ነፍስ ክርስቶስን ወደዋለች እና እኔ በጣም ነው ተስፋ የሚታይ በጣም ነው ተስፋ የሚታየኝ በእንደዚህ አይነት ሰው። እውነቴን ነው የምላችሁ። የማይፈልግ ሰው እኮ አለ ጭራሽ ጭንቅላቱ ላይ የማይመጣ ሰው እና አሁን ያለን አማራጭ አንዳንዴ በቃ ሞክረን አቃተና ግን መፈለግ ምንም ገብቷል። እጅህ አይሰራ አንደበትህ አይፈልግም። መፈለግ የልብን ውስጥ ነው። ፍላጎት ማንም ሊቀማን የማይችለው እድል ነው። በጣም ፈልገው በቃ በጣም መፈለግ ከዛ ለማግኘት በጣም ያሳምማል። ያ ህመም ግን እያዳነን ነው የሚመጣው። አውግስቲን የተባለ አሁን አውግስቲን ቤተክርስቲያናችን እንደ ቅዱስ አትቀበለውም እንጂ በጣም የቅድስና ህይወት ነው ህይወቱን የጨረሰው ሊቅ ነው። እኔ በጣም ህይወቴን የቀየረው እሱ ነው ብያቸዋለሁ። እና 30 ምናምን ዓመት በዝሙት ይኖር ሰው እዛም ሲል በሱስ በምን እግዚአብሔርን በመካድ ይህ አማኝ ሆኖ ግን በጣም አዋቂ ነበር። ግን ልቡ የሆነ ነገር ይፈልግ ነበር። ክርስቶስን በጣም ይጠማው ነው። የሆነ ሳለ ገባው ልክ እንዳልሆነ ገባው እና ጌት ነህ ጌታ ሆይ ብሎ ክርስቶስን መፈለግ ጀመረ እና በጣም ይታመም ነበርና እኔ በጣም ተስፋ የሚሰጠኝን ቃል ልንገራችሁ። እውነት እጽፍላችኋለሁ ከታች እና ህይወት የሚሰጠኝን ሞት እየሞትኩ ነው። ህይወት የሚሰጠኝን ሞት እየሞትኩ ነው እና ይሄ አሁን ሞት ህመሙ ለነገ ህይወት ልክ እንደ እባብ ቆዳ በቃ እየተገፈፈልን ነው። ያማል። አሁን በጣም በቃ ያማል፣ ግን ለህይወት ነው። መቼ እንደሚያደነን መቼ ከዚህ ኃጢአት እኛን የሚወጣበት ቀን ይመጣል። አንድ ቀን እግዚአብሔር የራሱ ያደርገናል እና ተስፋ ለመቁረጥ በጣም ትልቅ ነገር ነው። ዘወትር ማልቀስ ትልቅ ነው። እንባ ለእግዚአብሔር ትልቅ ነገር ነው እና ምን ብለህ መዝሙር ማዳመጥ ማርያም በቃ መዝሙር ቀላል ነገር እኮ መዝሙር ማዳመጥ፣ ቤተክርስቲያን ዝም ብሎ መሳለም፣ በጣም ጥቃቅን ነገር ማድረግ እና እኔ ሁሌ ያው በየሄድኩበት ነው የምናገረው። በእርግጠኝነት የምትከታተለኝ ከሆነ 10,000 ጊዜ ደጋግሜዋለሁ ይሄን ነገር። ዛሬ ኃጢአት ሰርተህ ነገ ጸሎት አድርግ። እንዳደረግኩ ተነስቶ ቤተክርስቲያን መሄድ ማስቀደስ አይገባኝም ምናምን እንድንል የሚያደርገን እግዚአብሔር ሰይጣን እውነት የጸሎት መጽሐፍ በእጃችን እንዳንይዝ ነጠላ እንዳናረግ ንስሐ በቃ ለመግባት ስጋው ደግሞ ጭራሽ ስጋው ደግሞ ሲባልማ ዝግነን እንዲል በስማም እኔ ምናምን እንድንል የሚያደርገን ሰይጣን። እግዚአብሔር ካላለ እግዚአብሔር ካልከለከለ ምን አገባኝ? እውነት እሱ እሺ ይችላልው በቃ ታገሳለሁ ካለ አልከበድከኝም አንተ አልከበድከኝም ካለ በግድ ከእግዚአብሔር ጋር መከራከራለሁ አይገባኝም ብሎ የለም በቃ ስለሚችል አይደል እንዴ? ፍቅሩ ስለማያልቅ እኮ የታገሰን ያለው እስካሁን ዝም ያለን እስካሁን እየጠበቀን ያለው ስለቻለን ይሄን ኦፖርቹኒቲ መጠቀም ነው በቃ። እግዚአብሔር በእርግጥ አይመረውም፣ ተስፋ አይቆርጥም። ግን ሞት የምትባል ነገር አለች ክፉ ሞት እንዳይነጥቀን እሱም ይፈራልናል። እንዳይመጣ እሱ ዓለም እንዳታበቃ የሰጠን ጊዜ እንዳያልቅ እሱ ራሱ ይፈራልናል። እውነት እስከዛ ግን ምሕረቱን ተማመን የፈለገ ነገር ውስጥ መግባት ገብተን መውጣት አለብን። የፈለገ ነገር ውስጥ ዝግንን እያለ ቢሆን ያን ያደረግካትን ኃጢአት እያደረግን ቢሆን ተነስቶ መጸለይ፣ መዝሙር ማዳመጥ፣ ኢንቫይሮንመንትን ማስተካከል፣ ጓደኞች መቀየር፣ ቅድም እንዳልኳችሁ ቆራጥነት ነው መንፈሳዊነት። በቃ እስኪ አንተ ያንን ኃጢአት እንድታረግ ከሚያደርግ ስራ ከሆነ ስራውን ትተህ እስኪ አንተ ይራብህ፣ እስኪ አንተ ይራብህ እግዚአብሔርን ብለህ ትተው። እስኪ አንተ ያን ኃጢአት ከሚያሰሩ ጓደኞቹ ርቀ ለእግዚአብሔር ብለህ ትተው። እስኪ አንተ ብቸኝነት ይሰማ ያስፈራኛል። በቃ ከነሱ ከራኩኝ በቃ እንዴት ነው እንደዚህ ልትሆን እንደዚህ ራሴን የሚያሳመኝ ይመስለኛል። እግዚአብሔርን ስራም እሰራለሁ ምንም ነገር እኮ አላጣሁም። ገንዘብ፣ ቤተሰብ፣ ሁሉ ነገር ሙሉ ነገር ነው ያለኝ። ግን አድርጌላቸውም ዞሮ ያሙኛል። በቃ እርካታ አጣሁ። በቃ በምንም ነገር ነው የምለየው። እኔ ቴሌግራም ላይ ነው የመጣልኝ። ሁሌ እሰማሃለሁ፣ ዩቲዩብ ላይ ሁሌ ደጋግሜ ሁሌ ትሰማዋለህ። ይሄ ልጅ በቃ ሁሌ ትሰማለህ። ዝም ብለህ እንደ ሙዚቃ ከፍተህ ከምታዳምጠው ተው በቃ ይሄ ልጅ አትስማው በቃ አለኝ። በቃ ውስጤ በቃ እግዚአብሔር ግን እንዴት ነው ሞክራለሁ። ድሮ እንደዛ ስትል ሞክር ነበር፣ ተነስቼ ጸልያለሁ። ኧረ ተው ትላንት እንደዛ ዘሙተህ ገና ዛሬ ኧረ በቃ ላጥበል በእናትህ አርፈህ ተኛ ይለኛል። እሺ ተኝና ጠዋት ተነስቼ ስራ እወጣለሁ ምናምን። በቃ በጣም ብዙ ፈተና ነው ያለው እንዳልከው። እግዚአብሔር ግን አንተ ጻፍልኝ፣ ችግር የለውም እናወራለን። አሁን
ታቦት ስላላማል። ግን ይሄ ለሁላችሁም መልእክት ነው። ይህንን ፓዝ ያለፋችሁት ከሆነ እንዲህ እየተሰማህ ከሆነ ልድን ቀርበሃል። የሚያስፈራው የማያለቅስ ሰው ነው። እውነት እኔ የማዝነው ለማይሰማው ኖርማል ለሆነበት ሰው ነው። ምንም ካልተሰማ ያኔ እኔ ይቅርታ በቃ ምንም የማይሰማችሁ ሰዎች ካላችሁ እውነት ይቅርታ። ግን እኛ ተስፋ አለን፣ ቢያንስ ይሰማናል። እግዚአብሔር ስለበደል ነው ትንሽ እናለቅሳለን፣ ትንሽ ያመናል። ይህ በጣም ትልቅ ተስፋ ነው። በቃ እግዚአብሔርን መጠበቅ በጣም የሚከብድ ነገር ነው። እስከመቼ እንዲህ መሆን እንዳለብን አናውቅም። ግን እመኑኝ በማያቋረጥ መንፈሳዊ ተጋድሎ ውስጥ አንድ ቀን እግዚአብሔር ያድነናል። ምናልባት እኮ የምንፈልገውን ነገር ቢሰጠን ሊያጠፋን ይችላል። እውነት በጣም የምንታበይ ትዕቢተኛ ልንሆን እንችላለን እና ለብዙዎች ታሪክ መማሪያ ያደርገናል። ሁላችንም በቃ ለሚፈልግ ይሆንለታል። አንኳኩ ትከፍታላችሁ ተባለ። እኔን ፍላጎትን አይነሳም መፈለግን ያቆምክ ቀን አይ በቃ እኔማ ምናምን ብለህ የተውክ ቀን ተስፋ የቆረጥክ ቀን ከዛ አድርገው እነዛን ኃጢአቶች አድርገን ስሜት የሚባል አልባ የሆንን ቀን ከእንባ የተቆጠበን ቀን ግን ያኔ የሆነም ተስፋ የለን የማይሆን ነገር ተከተናል ማለት ነው እና በቃ ደስ ሊልህ ይገባል። ደስ ሊልህ ይህንን ያልነሳህ አምላክ እግዚአብሔር የተመሰገነ። ይሄን እንባ፣ ይሄን ጸጸት፣ ይሄን ቁጭት እንደዚህ መብከንከን ከየት ይመጣል? እግዚአብሔር ከሌለበት በስተቀር ትንሽ ነው የቀረህ። እመቤቴ እኔ ምዬ መናገር መስሎ ነው። እንደዚህ አይነት ሰው ትንሽ ነው የቀረህ እና እግዚአብሔር ያበርታ። ሌሎች ጠይቁና እኔ እናንተ በደንብ እናወራለን። ችግር የለም። እግዚአብሔር ያግዘኝ። አባት በጸሎት አጽዋለሁ። ሁላችሁ ነው ሄሎ፣ ሰላም ይሰማል? ይሰማል። እግዚአብሔር ይስጥልኝ ወንድሜ ይቤል። ምንድን ነው ጥያቄ ነበረኝ፣ ግን ጥያቄ ከመጠየቅ በፊት አሁን ጸጉ በተናገረው ላይ እውነት አጋጣሚ ገርሞኝ ነው። የእውነት እኔ ከእንደሱ አይነት ህይወት ውስጥ ነው እግዚአብሔር መርጦ ያወጣኝ። እውነት ትድናለህ ወንድሜ፣ እንደው እኔ ምስክር ነኝ። እግዚአብሔር ረድቶኝ እኔ ንስሐ ገብቼ ስጋና ደሙን እንድቀበሉላ እኔ ችዬ ሳይሆን እግዚአብሔር ረድቶኝ ከብዙ ሱስ ውስጥ ከብዙ መቃም ከብዙ ሺሻ ማጨስ ከብዙ መጠጥ ራሴ ልቤ ሲሰበር ደጋግሜ አይቼዋለሁ። ደጋግሜ ግን ሴጣን ነው እንደዚህ የሚያደርግህ። ለጸሎት በተነሳ ቁጥር ድገሞ ጸሎቱ እውነት እግዚአብሔር ስትጠጋው ሸተትከኝ ምን ብለህ ምን አልከኝ በኃጢአት ቆስልክ ብሎ የሚርቅህ አምላክ አይደለም። እንደ ሰው አይደለም፣ አይፈርድብህ። አንተ ብቻ ሄደህ ለምነው። እውነቱ ይል እንዳለው በቃ ምሎ መናገር ነው የቀረውና እውነት በቃ ልብህን ስለመለሰልህ እግዚአብሔርን አመስግነው። እንዲሰማ ስላደረገህ ራሱ እግዚአብሔርን አመስግነው እና በጣም እንደው ይሄን ነገር እንድናገር ስለፈለገም ነው መሰለኝ እግዚአብሔር ከሱ ቀጥሎ እንድናገር ያደረገኝና እግዚአብሔር ይርዳ ማለት ፈልጋለሁ። እንደው በጸሎታችን ሁላችንም የምናስበው። ወደ እኔ ጥያቄ ስገባ ይሰማል? ይሰማል ወንድም ይሰማል። ወደ እኔ ጥያቄ ስገባ ምንድነው ቅድም መንፈሳዊ ህይወት ላይ ሁለት አይነት ህይወት ነው ያለው ብለሃል። ማለት በገዳም ድንግልናን ጠብቆ መኖርና በከተማ ውስጥ ደግሞ በትዳር መኖር እና አንዳንድ ሰዎች አለን ደግሞ እንዴት ነው መንፈሳዊነቱን እዚሁ ከተማ ውስጥ እየኖርን ግን ጥለን ማንሄደው። ለምሳሌ ቤተሰብ ሊሆን ይችላል፣ በቃ ያለን ነገር ሊኖር ይችላል። ግን በድንግልና ደግሞ መኖር ምንፈልግ ማለት ነው። ከአንዳንድ የህይወት አጋጣሚዎች ምክንያት ልባችንም የሻከረ ሊሆን ይችላል። ወር ደግሞ እዛ ነገር ያለን ነገር ትንሽ ቀዝቀዝ ያለ ግን እዚህም ደግሞ ዓለማዊ ህይወት ላይ ደግሞ ጥለን ማንሄደው ነገሮች ሊኖሩ ይችላሉ። እሱን አቻችሎ ከተማ ውስጥ የከተማ ምናሌ እንበለው ወይ ደግሞ ከተማ ውስጥ ድንግልናን አስጠብቆ ኖሮ መንፈሳዊነትን መቀጠል ይቻላል ወይ ነው ጥያቄና እግዚአብሔር ይስጥልኝ። እግዚአብሔር ያክብርልን። መጀመሪያ የተናገርከው ነገር ድንቅ ነው። ዛሬ እምባ በእምባው ነኝ። እንደ ቤተክርስቲያን አስተምሮ ከሆነ አይቻልም ነው ልል የሚችለው። ግን አይ ቲንክ ብዙዎቻችን አሁን በተለይ ያለን ሰዎች ስለ ምንኩስና ማሰብም አንፈልግም። ግን እግዚአብሔር ለዛ ይፈልግ አይፈልግ ይሮን ነው። በጣም በእርግጠኝነት እግዚአብሔርን አልጠየቅ ነው። እኔ ማግባት ፈልጋለሁ አለን እንጂ እግዚአብሔር እንዳገባ ይፈልጋል የሚል በጣም በእርግጠኝነት ሊነግረኝ የሚችል ሰው የለም። አንተ ልትመነኩስ ይፈልግ የህይወት ፓዝህ እሱን የምታገኘው በትዳር ውስጥ ይሆን በእርግጠኝነት ኪሮስ ሆነ አልጠየቅ ነው ሁላችን እና የትዳር ህይወት ነው የመረጥኩት ማለት ግዴታ ማግባት አለብኝ ብሎ የሆነ ሰው መፈለግ አለብኝ ማለት አይደለም።
ግን እርግጠኛ ነው ወይ መመንኮስ እንደማትፈልግ ሚንስ የህይወት ፓዝህ እግዚአብሔር የመረጠህ እዚህ ምድር ላይ ያመጣህ በዛ መንገድ እንዳትሄድ እንደሆነ እርግጠኛ ነው ወይ? በምን አውቀህ ነው የእግዚአብሔር ፍቃድ እንዳልሆነ? እና እሱን ካወቅ ሰው ያዘጋጀልህ ህይወት አለ ማለት ነው። እንድትመነኩስ ማይፈልግ ከሆነ እግዚአብሔር እንድታገባ ነው የሚፈልገው ማለት ነው። ስለዚህ ተስፋ አድርጎ ወይም ደግሞ ሌላ ነገር መንፈሳዊ ህይወት ላይ ትኩረት አድርጎ እግዚአብሔር ባመጣው ቀን የትዳርን ህይወት ለመኖር ማሰብ ጥሩ ነው። ግን አሁን እንዳልከው ሰው የማግባት ሀሳብ ከሌለው ቅዱስ ጳውሎስ እኮ አሁን መነኮሳት እንግዲህ ሁሉም ዝሙትን ሽሽት ነው። ዝሙትን ሽሽት ነው ሰው የሚያገባው አይደል? በአንድ ለመወሰን ምክንያቱም ያለውን ጾር ታውቃለህ። እንደ ወንድ ልጅ በተለይ ወንድሞች ደግሞ በምን እንደምንፈተን እና ያ ነው በዝሙት የሚፈተን ሰው በአንዷ እንዲወሰን ቢያገባ ይመረጣል ነው ያለው ቅዱስ ጳውሎስ እንጂ እሱ ምንኩስና ድንግልና ነው የመረጠው። እና ያንን ጾር ያንን ኃጢአት የመቋቋም አቅም ላለው ሰው ነው ድንግልና። ከተማ ውስጥ ሆነ ደግሞ አትችልም፣ ስለማይቻል ስለማትችል ሳይሆን ስለማይቻል እና በትክክል ቁጭ ብሎ እግዚአብሔር በየትኛው መንገድ ነው እንዴት የምፈልገው ብሎ የእግዚአብሔር ፍቃድ መጠየቅ በጣም አስፈላጊ ነው። የከተማ መናኝ ከተማ ውስጥ ሆኖ ከሰዎች ጋር ተቀላቅሎ እየኖሩ ከእህቶች ጋር ተቀላቅሎ እየኖሩ ግን በድንግልናና በንጽህና እኖራለሁ ማለት ራሱ ትዕቢት ነው። በጣም ትልቅ ትዕቢት ነው። አልወድቅም እንደማለት እኮ እኔ ራሴን አውቀዋለሁ አልወድቅም እንደማለት ነው። መነኮሳት እኮ እህቶች ገዳማት ሴቶች የሌሉበት ገዳም ላይ ተወስነው የሚኖሩት ከዛ ኃጢአት ርቀው ነው። ግን በጣም እየተፈተኑ ነው የሚኖሩት፣ አስጠብቀው ነው የሚኖሩት። እና የህይወት ፓዝ ነው በቃ እግዚአብሔር የመረጠልን የህይወት ፓዝ ነው። እና እኔ መጀመሪያው ልለው የምችለው ነገር ሲጀመር እንደማትመነኩስ ወይም ደግሞ እግዚአብሔር እንድትመነኩስ እንደማይፈልግ ማወቅ አውቃለሁ ነው ጥያቄ። ሁለተኛና የመጨረሻው ዋነኛው መልስ ግን አይቻልም ነው። ግዴታ ሁለት ነው በቃ የቅድስና መንገድ ወይ ካገባሃት እህትህ ጋር ካገባሃት ሚስት ጋር ይቅርታ መንግስተ ሰማያትን አብራ እንድወርስ የምታግዘኝ አጋሪ ብለህ መንግስተ ሰማያትን ለመውረስ ነው የምታገበው። በነገራችን የምታገቡት ስለተፋቀራችሁ ምናምን ብቻ ሳይሆን አላማችሁ ድህነት እንድፈጽም ይሄት እንደነሰደክም እንድታበረታ መንግስተ ሰማያትን አብራችሁ ለመውረስ ነው። አይ ብቻዬን ካልክ ግን ብቻ ተብሎ የሚኖርበት ደግሞ ገዳም አለ ማለት ነው። ያ ነው መልሴ። ከተመለሰልህ ወንድሜ። አመሰግናለሁ። እግዚአብሔር ይስጥልኝ። አንድ የመጨረሻ እንቀበል። በጣም ብዙ ሰዎች ናቸው ያሉት፣ ግን የአብ እና ኤልፋዝ በቃ ሁለት ሰው ይበቃል ከዚህ በኋላ። የፈቀድኩላችሁ ማውራት ትችላላችሁ። ካልሆነ ሌላ ሰው እሺ። ኤርሚ እና ሳምሪ አሁን ፈቅጄላችኋለሁ። ቀድማችሁ ብታወሩ ጥሩ ነው። እሺ ኤርሚ እና ሳምሪ ተፈቅዶላችኋል። የመጨረሻ ሰዓታችን ነው። በቃ 5 ሰዓት ብዬ ነበረ ረዘመ። እሺ በቃ እንጨርስ። ሳምሪ መቴን አለ። ሰላም ወንድማችን ቃለ ሕይወት ያሰማልን። አሜን አሜን። የኔ ጥያቄ መንፈሳዊ ሕይወት ከምን እንጀምር? ከትንሹ ከምን እንጀምር ለማለት ነው። በጣም ድንቅ ጥያቄ ነው በእውነት በጣም ብዙ ሰው ጠይቄ የነበረበት ጥያቄ ነው። መንፈሳዊ ሕይወት ስቴፕ የለውም። በዚህ ጀምሮ አላችሁ። ግን በጣም ወሳኙ ነገር የመጀመሪያው ቅድም እንዳልኩት ኢንቫይሮንመንት ነው። ራሳችሁን የሆነ ይኸውላችሁ ሰው በራሱ አሁን ደካማን ሁላችንም በቃ እና ከቻላችሁ የሆነ ሰንበት ቤት ግቡ፣ የሆነ ማህበር ተቀላቀሉ፣ በቃ የሆነ መንፈሳዊ ጓደኞች ያዙ፣ በቃ የሚያስለምዷችሁ ሰዎች በቃ ከዚህ ጀምሩ። ማርያምን በራሳችሁ ጸሎት ለማድረግ በራሳችሁ ለማስቀደስ ምናምን አትሞክሩ።
አንድ ሳምንት አትሄዱም፣ አንሄድም። እውነት ግን የሆነ በቃ የሆነ መንፈሳዊ መዋቅር ውስጥ ራሳችሁን ክተቱት። አጠገባቸው ያሉ ቤተክርስቲያን ውስጥ ሰንበት ቤት አገልጋይ ሆኑ። ከዛ በቃ ራሳቸው እየደወሉ ይጠሯቸዋል ምናምን ላለመቅረት ብላችሁ ስትሄዱ በገና ምናምን ተማሩ፣ ኮርስ ተማሩ፣ ቲዮሎጂ እንደዚህ ብላችሁ የሆነ ቤተክርስቲያን ውስጥ ራሳችሁ ክተቱት። ከዛ ወዳችሁ ሳይሆን ተገዳችሁ ጸሎተኛ፣ ስለ ንስሐ የሚያስብ በጋራ ከወንድመቶቹ ከሚቆርብ ሰው መሆን ጀምራላችሁ። የመጀመሪያው ስቴፕ እኔ እሱን ነው የምለው። ጸሎት፣ ስግደት፣ ምጽዋት ምናምን የሚሉትን ነገሮች ታውቁታላችሁ። ግን እኔ ለአንድ ወጣት የምመክረው መንፈሳዊ ህይወትን ለመኖር ለሚፈልግ ሳያቋርጥ ለመኖር የሚፈልግ ሰው እኔ የጠቀመኝ ሰንበት ተማሪ መሆኔ ነው። በጣም ሰነፍ ሰው ነኝ፣ በጣም ሰነፍ ሰው ነኝ። ግን ጓደኞቼ ያበረቱኛል። ቤተክርስቲያን መቅረት በምፈልግበት ሰዓት መቅረት አልችልም፣ ምክንያቱም ግዴታ ስላለብኝ ያመጣት ይደወልልኛል። የኔ ያለው ይባላል። እንዲሁ በነፃነት አሁን እኛ ያደግንበት ሰንበት ቤት ላይ በነፃነት ሰንበት ቤት መቅረት አይቻልም። ካላመማችሁ በስተቀር መቅረት አይቻልም። ስለዚህ ሳልፈልግም ቤተክርስቲያን እሄዳለሁ ማለት ነው። ጓደኞቼ እንዳይሰጡኝ ጸሎት አታደርግም እንዴ እንዳይሉኝ ጸሎት ማድረግ ጀመር። እንዲህ እያልን ነው ያደገው። አሁንም ስንፍና የለቁኝ ሳይሆን አሁንም በቃ እነዛ ጓደኞች አብረውኝ ነው። እና ከምን ልጀምር ለሚለው ሰው የመጀመሪያው ስቴፕ አንድ ነገር ላድርግ፣ አንድ ብቻ ነገርኝ ካላችሁኝ ራሳችሁን የሆነ የቤተክርስቲያን መንፈሳዊ መዋቅር ውስጥ ክተቱት። የሆነ ማህበር ውስጥ የሆነ ሰንበት ቤት የሆነ አብነት ተማሩ ወንዶች እህቶችም ልክ እንደዛው መንፈሳዊ ኮርስ ምናምን የሚሰጥ ማአት ነው ሞልቷል። እንግዲህ የሚማር ሰው ታቶ በየባነሩ በየምኑ ጉባኤ ተከታተሉ ምናምን። ከዛ ጓደኞች ደግሞ በየቀኑ የምትደዋወሉ ሶሻል ሚዲያ ላይ ጥሩ መንፈሳዊ ሰው ጓደኛ ያዙ። ኢንቫይሮንመንትን ያስተካከለ አካባቢውን መንፈሳዊ ያደረገ ሰው ጥሩ መጀመሪያ ነው ብዬ አስባለሁ። እግዚአብሔር ያከብሩልኝ። አመሰግናለሁ። አሜን። ለነበረኝ ጊዜ አምላካችን ስም የተመሰገነ ይሁን። ዛሬ በእውነት የምርም ድንቅ ቀን ነው ብዬ አስባለሁ። ጥሩ ነገር የተማማርን ይመስለኛል። ምስክርነትም ሰምተናል። ሁላችንም ይህን መንፈሳዊ ሕይወት እንድንኖር እግዚአብሔር ይርዳን። እግዚአብሔር ከሁላችን ጋር ይሁን። ከመካከላችን ተገኝቶ ሲያስተምረን ሲመክረን የነበረው እግዚአብሔር የተመሰገነ ይሁን። የታማነውን በልቦናችን ጽላት ጻፍልን። ሰላም ያለ አምላክ ሰላም ያሳድረን። አባታችን ሆይ የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ ቅዱስ ገብርኤል ሰላምታ ሰላም እልሻለሁ። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ክብር ምስጋና ይሁን አንድ አምላክ ለሆነው ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትር እስከ ዘላለሙ ድረስ አሜን። መጨረሻ ላይ የመጣልኝ ሀሳብ አሁን 490 ምናምን ሰዎች ትታዩኛላችሁ፣ 500 እስኪ ፕሮፋይል ፒክቸራችሁን የሆነ መንፈሳዊ ፒክቸር አልኩት። እዚሁ እያያችሁ ሁላችሁ የሆነ የምትወዱት ቅዱስ የሆነ የምትወዱትን ጥቅስ ይታየኛል። ታውቃላችሁ ፕሮፋይል ፒክቸራችሁ ባዮዋችሁ እስኪ መንፈሳዊ በቃ እንጀምር። ከዚህ እዚሁ እያያችሁ ሁላችሁ የሆነ መንፈሳዊ ደስ የሚል በቃ ሰው ሲያየው ሊማርበት የሚችል እናንተ ስታዩት ደስ የሚላችሁ የምትወዱት ቅዱስ የምትወዱት ጥቅስ ካለ አንዱን አድርጉት። በእርግጥ መንፈሳዊነት እንዲህ የሶሻል ሚዲያ ላይ ምናምን እያልኳቸው አይደለም፣ ግን ከዚህም ጀምሮነት ከራሳችን ፎቶ ከማይሆኑ ፎቶዎች ይልቅ ሰው አይቶ ደስ የሚለው ነገር እናድርጉና እኔ ላይቭን አልጨርሶም አላበቋም። የሆነ ሰዓት ላይ ስገባ የሁላችሁም ፕሮፋይል ፒክቸር ወይ የሆነ ስዕል ወይ ጌታችን መድኃኒታችን ኢየሱስ ክርስቶስ ስዕል ወይ እመቤታችን ወይ የምትወዱት ቅዱስ አድርጋችሁ ጠብቁኝ። ሰላም እግዚአብሔር ከእናንተ ጋር ይሁን። ሰላም እደሩልኝ።